እናደርጋለን? የፈጠረንን አምላክ ጥያቄ ውስጥ እናስገባዋለን። ገባሽ? ምንድነው የምታሳልፈኝ ያለሁት? እኔ ይገባኛል ወይ? ምን አደረኩኝ? ለምን? እንዲህ አይነት ይሄ በቃ ጥያቄዎች የሉም። እንደዛ እንሄዳለን። ግን በአንቺ ብቻ ደግሞ ያለ አይደለም። እኔም አንድ ወቅት ላይ ልክ እንዳንቺ እንደዚህ የገባሁበት ጊዜ ነበረ። እንዴ እውነት ግን አምላክ አለ እንዴ? ምንድነው ለምን የምትዩ ነገር ለምን የምንለው ነገር የለም። እንደሱ አይነት ነገር እናረጋለንና አይዞሽ እህቴ እሺ በርቺ። ዛሬም አይሽ ዛሬም አዲስ ቀን ነው። አየሽ እግዚአብሔር ሰጠን ትንሣኤውን ለማየት። ይሄ ራሱ እኛ ስለታደልን ነው። ከመሬት በላይ ያለ ነው። ከመሬት በታች ብዙ አሉ። ገባሽና በቃ this is another day እና እኛ ደግሞ ይህችን መተንፈስ መቻላችን ቀላል አይደለም። እና እየሰማሁሽ ነበረ እንዴት ልብ ትነኪያለሽ። እና አይዞሽ እህቴ አይዞሽ እሺ። በሰው አገር ደግሞ በጣም ከባድ ነው። አይ ዶንት ኖ ውጭ ሀገር ከሆነ ያለሽው አላውቅም። እና በጣም በስደት ዓለም ላይ ደግሞ ምንም ነገር ሁሉም ነገር ደብል ነው፣ ትልቅ ነው፣ በጣም በቃ ከባድ ነው። ገባሽ? ኦልሬዲ ሆም ሲክ ስላለን እኛ ገባሽ ሁልጊዜም ሀገራችን ናፍቀን የምንኖር ሰዎች ነን። እና ከባድ ነው እና አይዞሽ አይዞሽ። እኔ ከአንቺ ብዙ ባላቅም ድሮ አይሽ ነበረ። በጣም ጎበዝ ሴት ነሽ፣ ቆንጅዬ ነሽ፣ ደግሞ ቆንጅዬ ነሽ፣ ጠንካራ ነሽ። ድሮ አየው ነበር። አሁን አላየውሽም፣ የለሽም መሰለኝ ሚዲያው ነው። እኔ ነኝ የሌለሁት። እኔ ለነገሩ ገባወጣለሁ የምለውና ምናልባት እና አይችሻለሁ ደጋግሜ ጥንካሬሽ። በይበልጥ አበባ ምናምን ትወጃለሽ መሰለኝ ደግሞ በጣም አየው ነበረ ቪዲዮዎች የምትለቂያቸው። እና አይዞሽ እህቴ እሺ አይዞሽ። እግዚአብሔር የረሳን ይመስለናል። የሆነ ወቅት ላይ ችግር ላይ ስንወድቅ ምንድነው የምናስበው? የተረሳን ይመስለናል። ግን አይገርምሽም? አልተረሳንም። ያችን ነገር መሻገር ስላለብን ያችን ድልድይ ማለፍ ስላለብን ነው። እና አንዳንዴ ይቆያል፣ አንዳንዴ ደግሞ ይቆያል። ለተማሚም ከባድ የሚሆን ነገር አለ። በጣም እኔ አሁን ለምሳሌ እዚህ ጋር አሁን ልንገርሽ እና በዛው ጂጂ ላውራላችሁና አባቴ ለ7 ዓመት አልጋ ላይ ነበረ። ገርምሻል? ምን አይነት ጀግና ጠንካራ አባት ነው ያሳደገኝ ብታይ። ሳይማር ያስተማረኝ አባት ነው ያለኝ። ግን በቃ ለ7 ዓመት ያህል ለትንሽ ሰዓት ፀሐይ የሞቀ አልጋ ላይ ነበረ አባት ነው የነበረኝ። የእናቴ ጥንካሬ ገርመኛል። እንዴት አድርጋ ያንን ጊዜ በቃ ያ ሁሉ ጊዜ እንዴት አድርጋ በቃ በጥንካሬ ገባሽ? እንዴት አድርጋ አባቴ እንዳስታመመችው እኔ ራሴ ሳስበው ኦማይ ጋድ እላለሁ ለራሴ ማለት ነው። ከአሁን ዘመን ሰው ጋር ሳስተያየው ገባሽ? እና አንዳንድ እግዚአብሔር መጠንከርን ይሰጣል። በህይወትም ቢያልፍ አባቴ አሁን ባይኖርም ግን ይሄንን ነው የምልሽ። እንደዚህ ለረጅም ጊዜ አልጋ ላይ የሚያሳልፉ ሰዎች አሉ። አዎ። እና አባቴ ያን ያህል ጊዜ አልጋ ላይ ያሳልፎ እናቴ በጥንካሬ በቃ ጠብቃው። እኛ ሁላችሁም ውጭ ሀገር ነው ያለ ነው። እና ገባሽ? ይሄንን ነው የምልሽ። በቃ እግዚአብሔር እንዴት በጥንካሬ እንዳሳልፋት እንዴት ቀላል አይደለም። እና አንዳንድ ጊዜ አመትም ትልቅ ነው አይደለም? 7 ዓመትም እሱ ነበር አልጋ ላይ የሚገርምሽ። እና አንዳንድ ጊዜ ሳየው እኔ ወደኋላ ወይኔና የእናቴ ጥንካሬ እላለሁ። እና አይዞሽ አይኖ ይገባኛል። ማውራት የለብሽም ምን ፐብሊክ የምታልፊያቸውን ነገሮች፣ ግን እግዚአብሔር አለ ነው ስታዋሪው መልስ የሚሰጥ አምላክ አለ። እኔ ትላንትና ከዚህ ቤት ተጣልቼ ተበሳጭቼ አኩርፌ እንደው እግዚአብሔር ብዙ ነገር ሰጥቶ እንጀራ የለም ብዬ ተጣልቼ ቀርቼ ነበር። እግዚአብሔር በእንጀራ አኩርፌ ማለት ነው። እንጀራ ሳይመጣ ቀርቶ ከዛ ብቻ ስመጣ እንደው እንኳን ህይወት የተረፈችላታለሁ ለልጅ። እሷ ደግሞ ምንም አልመሰላትም። ከጓደኞቿ ጋር ማታ ልትወጣ ተናድጄ ደግሞ በድጋሚ መጥቼ እዛ ጋር ለማን ላውራው ገባሽ? በቃ ታግዬ ካልሞትኩ ብዬ ትላንትና ራሴ ካልሞትኩ ብዬ በትግል ካልሞትኩ ብዬ ከዛ ፊት ለፊት ያየሁት ጠዋት ወጣ ሲል የነበርኩበት ትሬን ውስጥ ማለት ነው። እና ከዛ በቃ አረፍኩ፣ ጭጭ ነው ያልኩት። እግዚአብሔር ይመስገን። በቃ ሁላችንም የተለያየ እናልፋለን። አይ ነው አይገርምሽም? ወተሽ በቃ ወተሽ ምን እንደሚፈጠር ራሱ አታውቂም። የእውነት አንዳንዴ እና
አንዳንዴ ልጄን አለንቃታለሁ። ምን ያለ እንደሱ አንዱ በቃ ጅደን ደስ ያለ እንትን ቢኖረኝ እላት ነው። ሳምሪ በጣም በቃ ምንም አትናገርም፣ ምንም አይመስላትም። ምንም ዷደሽ ቢል ምንም አይመስላትም። ስቃ ነው በቃ ለምን እንደዚህ እንደዛ ነኝ ምትለኝ ለሀገሮችን አቀላለሁ እንትን አይደለሁ። አቅሎ ማየት ነው የእውነት የሚሻለው። በቃ ቀለል አድርጎ ማየት ይሄ ከባድ ነበር። እና አይዞሽ አይዞሽ ያልፋል፣ ማያልፍ የለም። እና ደግሞ ይኸው ለትንሣኤው ደረስን። ደግሞ ገባሽ? ትንሣኤው ደረስን። የሚገርመው እኔ በጣም በቃ ስልሽ እግዚአብሔር ነው። ከፍ ያለሁኝ የጸሎት ቤት አለኝ ከልጅነት የጨምሮ እና ያንን ጸሎት ቤት አልከፍትም አልኩኝ። እንደ ንስ አይቆጠርልኝ። አሁን አልከፍትም በቃ እኔ ጋ ጸሎት ተቀየሜ ከእግዚአብሔር ጋር ከዛ እስከ አዎ በቃ እንዲህ ብዙ ዓመት የለፋሁበት አልሰራም። እንዴት ነው ልጣለው? እንዴት ነው የምጥለው? ግራ ይገባሻል። ባል ስልሽ ትዳር ቢረብሽሽ ሆቴል ታድሪያለሽ። እኔ እንደዛ አረግ ነበረ። ነፍሱን ይማርና ባለቤቴ እንዲህ ደውልና ቤቢ ምናምን ብሎ በጣም ሲጠጣ ለምን ረጅም ሰዓት ሰርቼ መጥቶ ከቲቪ ምንድን ነው ከሳሎን ሚሱ እያለ ይቀሰቅሰኛል እና ሳልተኛ ሄዳለሁ አንዳንዴ። ያኔ ልጅነት ነው ደግነቱ። ያ ስለሆነ እንትን ላለው አቅሟለኝ ሄጄ ሆቴል ተኝቼ በዛው ስራ ገባለሁ መተኛ ስላለብኝ። አሁን ግን እንደዛ አይደለም። አሁኑ ከባድ ነው። ኤኒዌይ እዚህ ላይ የሚወራ አይደለም ጂጂዬ። እና ከባድ ነው ብቻ አንዳንድ ፈተና። አንዳንዴ ደግሞ ለሰው ስታወሪ ይቀላል እና በውስጥ መስመርም ቢሆን ገባሽ ለጂጂ አውሪያት ሰምታይምስ ይሄ እኛውን እዚህ ሀገር ቴራፒስ ብለው እንደሚሄዱት የለም። እኛ ደግሞ ገባሽ ለሰው እንዴት ነው ቡና ላይ ቁጭ ብለን ስናወራ እኮ እሱ ራሱ ቴራፒ ነው። ገባሽ? እኔ ደግሞ ባህሪ መሰለሽ ሰው ስትረስ መስጠት አልፈልግም። እኔም መቀበል ስለማልችል አንዳንድ ነገሮች እንዲህ በእንትን ካልሆነ በስተቀር ለዘመዶቼ እንኳን አልናገርም። መናገር ግን ጥሩ ነው። አይገርምሽም? ስትረስ ላለመስጠት በቃ እኔ ሀንድል አደርጋለሁ። ሀንድል ማድረግ ነኝ። ግን በቃ አንዳንዴ ግን የአሁኑ ለየት ያለ ይመስልሻል እንጂ ለሰው ስትረስ የምትሰጪ ስትረስ እኮ አይደለም። አንዳንድ ጊዜ ስትተነፍሽ ይኸውልሽ ኡፍ ስትይ ውጥት ይላል። ሰምታይምስ ከምሬ ነው። ሰዎች ጋር መመካከር ጥሩ ነው። ከምትወጃቸው ቀረብ ከምትያቸው ሰዎች ጋር አይኖ የምታስጨንቂያቸው ይመስልሻል፣ ግን አይደለም። አታስጨንቂያቸውም። እንደውም አይዞሽ ራሱ መባል እኮ ትልቅ ነገር ነው። እውነት ለመናገር ሰው አይዞሽ ሲለሽ ያን አይዞሽ ራሱ መስማት ተስፋ ነው። እና አይኖ በአሁን ዘመን ብዙ ነገር ስላለ ባወራው ይወራል ምናምን የምንለው ነገር አለ። ገባሽ? ስለዚህ ግን ያንን ባወራው ይወራልን ትቶ ግን አሁን ለምሳሌ አይዞሽ እህቴ ካልኩሽ ገባሽ? ምንም ባላረግልሽም አይዞሽ ብዬሻለሁ። ገባሽ? የፈለግሽውን እንኳን ብታለቅሺ ገባሽ? ሰው ካዳመጠሽ አትሊስት መቶን ባሽንም ባይጠርግ አዳምጦሻል። ገባሽ? ለውጥ አለው። እውነቴን ነው የምነግርሽ። ቴራፒስት ጋር የሚካሄደው ለሱ አይደል? እዛ እኮ ፊት ለፊታቸው ለማልቀስ ለመጮህ ምን ለማለት ቴራፒ እንዲያደርጉ ነው አይደል? ስለዚህ እንዲወጣልሽ ለማለት እኮ ነው ቴራፒ የሚካሄደው፣ ያው ንግግር ለማድረግ አይደል? እና አይዞሽ አይዞሽ እና በእውነት አይዞሽ እህቴ እግዚአብሔርን አይኖ ሰው ጎን ኖሮ ቅፍ አድርጎ አይዞሽ ቤት ደስ ይላል። እኔ አሁን ስራዬ ላይ አውቃለሁ ይመጡና የዚህ ሀገር ዜጎች አይዋና ሀግ ይላሉ ከመሬት ተነስተው። ገባሽ? ጀስት ጊቭ ሚ ሀግ አይዋና ሀግ። በቃ ለምንድን ነው ያንን ድክም ያላቸውን ልባቸውን እቅፍ እንድታረጊያቸው ነው እንጂ ምንም እንድታረጊላቸው አይደለም። ሲምፕል ሀግ ግን ይቀይራል ነገሮችን። እኛም ማናውቀው ትልቅ ነገር ነው ያ ሀግ የምትሰጪው ሰው በጣም በጣም ትልቅ ነገር ነው። እና እንግዲህ አይዞሽ እጅና እጄን አጣምሬ እቅፍ አድርጌሻለሁ። አይዞሽ አይዞሽ፣ እግዚአብሔር አለ፣ ተስፈኛ ነን ነው፣ መድኃኒዓለም አለ፣ ይወደናል። እውነት ነው። እሱ ነው ላይችል አይሰጥ። እንግዲህ ግን ኦቨር ሆነ
ኦቨር እኛ ደግሞ ናፍቀሽን እግዚአብሔርን በቃ እኔ ደግሞ አሁንስ ቲክቶክ ላይ ሰው አለ ጂጂዬ ራስሽን በትልቁ አርጊው በእናትሽ እንዴት እኮ እንደምታምሪ በትልቁ አርጊ ራስሽን ምን አልኩሽ በቀደ እኔ ቲክቶክ ላይ መተሽ አትጥፊ ስልክሽን ቁጭ አድርጊ አላልኩሽም እኮ አርጊልሻለሁ በውስጤ እንደ እግዚአብሔርን ብዬ እኔ አንድ ቲክቶክ እኔ ደግሞ በጣም ነው በቃ አንተን የምለው ሰው እንደዚህ ሲጠፋ ነው እና የት ሄደች? እኔም ብዙ ነገር ውስጥ እየሄድኩኝ ነው፣ ግን ነግሬሻለሁ። አሁን እኔ ወስኜ አገር ቤት አትሊስት ልሄድ ነው ለአንድ 6 ወር እና በቃ አንዳንድ ጊዜ እንጂ ብዬሽ የለ ጂጂዬ፣ እኔ ራሴ እኮ ቲክቶክን አጥፍቼ ጠፋው፣ በቃ ጠፋው። ጫጫታውን ሊያስጠላሻል። እንደዚህ አይነት ነገር ትንሽ ይከብደኛል በቃ እንዴት ነው ትንላለሁ በቃ ላይ ቲክቶክ ላለው በቃ ሰው ብዙ ሰው ይሄዳል፣ ብዙ ሰው ይመጣል። ግን አንዳንዴ ደግሞ የሚመጡ ሰዎች አንቺ ጋር ደግሞ የሆነ ነገር ጥለው የሚሄዱ ሰዎች አሉ እና እነሱ መጥተው እኮ ጂጂዬ አክቲቬት ያደረግኩት እኮ ገብቼ እንኳን አደረስሽ ለማለት እና አልኩሽ እኮ አዎ፣ በዛው ቁጥሬንም ለመተው ነው እና እህቴም አይዞሽ፣ እኔም ብዙ ነገር እያለፍኩ ነው፣ ነገሮች ያልፋሉ ብዬ እንዳንቺም ኳስችን ያደረግኩበት ጊዜዎች ነበሩ። እንዴ ብለሽ የምትይው ነገር አለ፣ ኧረ እግዚአብሔር ያለ እንዴ ምናምን ትያለሽ፣ ግን አለ ነገርኩሽ፣ ሳይጨልም አይነጋም። ስለዚህ ይነጋል። እንደዛ ነው በቃ እና አይዞሽ የኔ ቆንጆ። እኔም አንዳንድ ነገሮች አሉ ማልፍባቸው ነገሮች፣ እግዚአብሔር ይመስገን በጤና የመጣ አይደለም እንጂ በጤና የመጣ ነገር አይደለም። አይኖ በጤና ሲመጣ ቀላል አይደለም፣ ግን የኔ ጌታ የተመሰገነ ይሆናል።